ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ረጃጅምም የሆኑ አጫጭር የሆኑ የልብ ወለድ መጽሐፍቶችን በትረካ መልክ የምናቀርብ ሲሆን በተጨማሪም የተለያዩ አይነት የግጥም መድብሎችን፣ ቁም ነገር አዘል ቀልዶችንና የተለያዩ አይነት መጣጥፎችን ይዘን የምንቀርብበት የዩቲዩብ ቻናል ነው። በነገራችን ላይ በዚህ የዩቲዩብ ቻናል ላይ አብራችሁን ለመስራት የምትፈልጉ ከሆነ ባስቀመጥኩላችሁ የቴሌግራም ቁጥሬ አማካኝነት ብትጽፉልኝ ይደርሰኛል። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ቀጣዩንና 22ኛውን ክፍል ይዤላችሁ ቀርቤያለሁ። ባለፈው እንደተመለከትነው ደስታና ሰብለ አብረው የተለያዩ አይነት ቦታዎች እየሄዱ እንደዚሁም ደግሞ ብዙ አይነት ውይይቶችን ሲያደርጉ እንደነበር ተመልክተናል። እንደምታስታውሱት ሰብለ የዶክተር ደስታ ጠበቃ ለመሆን እንደቀጠራት ወይም ደግሞ ጠበቃ ይሁኝልኝ ብሏት እንደነበር እናስታውሳለን። ከዛ በኋላ የእሱ ጠበቃ መሆን ማለት ምን ነገሮችን እንደሚጨምር ለማጥናት ጥረት እያደረገች እንደነበረም ተመልክተናል። በዛ መሃል ደግሞ ሁለቱም እርስ በርሳቸው አብረው ማሳለፋቸው ምን ያህል በውስጣቸው ደስ እንዳላቸውም በባለፈው ክፍል ላይ ተመልክተናል። ከዛስ በኋላ ምን ይፈጠር ይሆን? አለመኖር የተባለው 22ኛው የልብ ወለድ መጽሐፍ ትረካ ቀጥሎ ይቀርብላችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ አዳዲስ የሆኑ እንደዚህ አይነት ቪዲዮዎች ሲለቀቁ እንዲደርሷችሁ ታደርጋላችሁ። አለመኖር ደራሲ ዶክተር ዳዊት ወንድማገኝ፣ ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 22። ደስታና ክብሩ በማህበራቸው ስብሰባ ላይ ተገኝተው ስብሰባውን ለመክፈት የሚመጡትን ሚኒስትር እየጠበቁ ነው። ሚኒስትሩ አርፍደው መጡ። አርፍደው መምጣታቸው አሳፍሯቸው ይሆን ወይም ስለረፈደ ቸኩለው ታዳሚው ሳያያቸው ሹልክ በማለት ከፍ ብሎ በተዘጋጀው የባለስልጣናትና የጊዜያዊ አጃቢ አነስተኛ ሹመኞች መቀመጫ ተቀመጡ። የባለስልጣናት መቀመጫዎች ከታዳሚው ከፍ ብለው የሚሰሩት ባለስልጣናት ታዳሚን ቁልቁል ለማየት እንዲመቻቸው ታስቦ ሳይሆን አይቀርም። እኒህም ሚኒስትር ታዳሚውን አቆልቁለው ማየት ጀመሩ። መቀመጫው አቆልቁሎ ለማየት ብቻ ሳይሆን ለመናቅም ለመቆጣጠርም ያመቻል። በተጨማሪም ታዳሚዎቹን አስተውሎ ማን ወዳጅ ማን ጠላት እንደተቀመጠ ለመገምገምም ይመቻል። እንግዳው ለንግግራቸው ሲነሱ አጃቢዎቻቸው አብረው መነሳት እንዳለባቸው ዘንግተው ተቀምጠው አዩአቸው። የተቀመጡበት ወንበር ተመሳሳይ ስለሆነ ልዩነታቸውን አጥፍቶባቸዋል። አብሮ መቀመጥ እኩል መሆን የሆነበት ዘመን በመሆኑ ሚኒስትሩ ብዙ ቅር የሚላቸው አይመስሉም። ዋናው ነገር እንግዳው አጠገብ የሚቀመጡት ሰዎች ጥቂት እስከሆኑ ድረስ ሌላው እንደ ችግር የሚታይ አይደለም። ለሚኒስትሩ የሚሰጠው ክብር ለሰውየው እንጂ ለሀገር የሚሰጥ መሆኑን እንኳን አጃቢዎቻቸው ሚኒስትሩን ረስተውታል። የሚሰጣቸው ክብር ለእሳቸው እንጂ ለሀገራቸው መሆኑን አያውቁም። በእርግጥ ሰውን እንደ ሰው ማክበር ተገቢ ስነ ምግባር ነው። ችግሩ ሰውን እንደ ሚኒስትር ማክበር ላይ ነው እንጂ። ሚኒስትሩ ንግግራቸውን ጀመሩ። ከአንደበታቸው የሚወጡት ቃላት ብዙ መዘግየት ይስተዋልባቸዋል። የተቻላቸውን ያህል እያሰቡ የሚያወሩ ለማስመሰል እየጣሩ ነው። ሚኒስትሩ አይናቸውን አሟቸው አሊያም የተሳሳተ መነጽር አድርገው ካልሆነ በቀር የተጻፈ ንግግር ለማንበብ ይህን ያህል መዘግየት ለትዝብት የሚዳርግ ነው። ንግግራቸው ለዛም ሆነ ቁም ነገር የለውም። ይህም ለሚኒስትሩ ሳይገባቸው ቀርቶ በመሃሉ ጭብጨባ ይመጣ ይሆን ብለው ንግግራቸውን ቢያቋርጡም
ታዳሚው ንግግሩ በየቃላቱ መካከል በመቆራረጡ ግራ ተጋብቶ ይሁን የሚኒስትሩ የጭብጨባ ጥሪ ሳይገለጽለት ቀርቶ ብቻ ባልታወቀ ምክንያት በማጨብጨብ የማይታማው ታዳሚ በሚኒስትሩ ጨከነባቸው። ሚኒስትሩም የንግግራቸው አካሄድ የታዳሚውን ዓይን እንጂ የልብ ያለመያዝ ተረድተው ይሁን ጭብጨባው ባለመኖሩ ተክዘው ንግግራቸውን በመጨረሻም ብለው ሊጨርሱ እንደሆነ ለታዳሚው አስታወቁ። ታዳሚውም እጁን በተጠንቀቅ አዘጋጀ። ሚኒስትሩ አመሰግናለሁ አሉ። ታዳሚው ጭብጨባውን አቀለጠው። ስለተናገሩ ሳይሆን የመክፈቻ ንግግራቸውን ስለጨረሱ። በተከታታይ ሌሎች ንግግሮችና የመዝጊያ ጭብጨባዎች ቀጠሉ። ታዳሚው የሚጠብቀው የምርጫውን ሰዓት ነው። አብዛኛው ሰው የመጣው ምርጫ አለ ስለተባለ እጁን ለማውጣት ነው። የስብሰባው አዘጋጆች ደግሞ ዛሬ ከስልጣን የሚወርዱበት ቀን ስለሆነ የስልጣን ቆይታቸውን እስከ መጨረሻው ሰከንድ ለማራዘም ብዙ ተናጋሪዎችን ደርድረዋል። ባለስልጣናቱ ከስልጣናቸው መውረድ ባይፈልጉም መውረዳቸው ግን አይቀርም። ምክንያቱ ደግሞ ይህ ማህበር ስለሆነ ነው። የመንግስት ምርጫ አይደለም። መራጩ ማህበርተኛ ድምፁ ትንሽ ቢሆንም አቅም እንዳላት የሚያውቀው በዚህ አይነት ምርጫዎች ነው። የማህበረ፣ የእድር፣ የእቁብ፣ የጓደኛ የመሳሰሉት ምርጫዎች ትክክለኛ የመራጭ ድምፅ ማስታወሻዎች ናቸው። አለበለዚያ ግን መራጭ ምርጫ ምን እንደሆነ ይጠፋው ነበር። የማህበሩ የጊዜው ተመራጮች መውረድ የማይፈልጉት ከቀና ስሜት ተነስተው ነው። እነሱ ከወረዱ ማህበሩ ይፈርሳል ብለው ይሰጋሉ። የእነሱን ያህል ማህበሩን የመምራት ብቃትና ልምድ ያለው ሰው ያለ አይመስላቸውም። ሁሉም የማህበር አመራሮች የሚያመሳስላቸው የጋራ ባህሪያት አሉ። ሁሉም ማህበሩ በእነሱ የመመራት ዕድል በማግኘቱ የታደለ አድርገው ይቆጥሩታል። ከነሱ በፊት የተሻለ አመራር ኖሮ አያውቅም። ወደፊትም ከነሱ የተሻለ አመራር አይመጣም ብለው ያምናሉ። ሌላው ምክንያታቸው ደግሞ ፍርሃት ነው። እንደዚህ ያሉ የሙያ ነክ ማህበራት ሰው ፊት የመቆሚያ ጥሩ አጋጣሚዎች ናቸው። ባለስልጣን ጎን መቀመጥ፣ አብሮ ፎቶ መነሳት፣ የተከበሩ መባልና የተከበሩ ማለትን የመሳሰሉ የታይታ ድርጊቶችን የመከወን ዕድል ይፈጥራል። ብዙ ሰው ደግሞ በየግል ሕይወቱ ዕለት በዕለት የሚያገኘው ትኩረት በጣም አናሳና የተለመደ ስለሆነ ለመረሳት አደጋ ተጋላጭ በመሆኑ ምክንያት እንዲህ በሰው ፊት ሆኖ በየጊዜው መታወስን ማጣት ያስፈራዋል። የቤት ኑሮ ቢሰለችም እንኳን ያንን መሰልቸት በአደባባይ ውሎ ማካካስ ከየት ይገኛል? በዕለቱ ምርጫ ይመረጣሉ ተብለው ከሚጠበቁት ሰዎች መካከል አንዱ ክብሩ ነው። ክብሩ በስራው ክብርንና ታማኝነትን ያተረፈ በመሆኑ ቢመረጥ ማህበሩን በተሻለ ሊመራው ይችላል ብለው የሚያምኑ ብዙ ናቸው። በአንጻሩ ደግሞ ክብሩን የሚፈሩና በክብሩ የሚቀኑ በርካታ መራጮች አሉ። ደስታ ሰው በሌላ ሰው ለምን ይቀናል ሲል ራሱን ጠየቀ። ከፊት ለፊቱ ከተቀመጡት መራጮች መካከል ዶክተር ፈጠነ የሚባል አንድ ሐኪም እያስተዋለ። ፈጠነ እንደ ብዙ ሐኪሞች ሁሉ በቂ ዕውቀትና ችሎታ ያለው ሰው ቢሆንም ለራሱ የሚሰጠው ቦታና ግምት ሐኪም መሆኑን ለማመን የተቸገረ ያስመስለዋል። ሐኪምነት ብርቁ እንደሆነ የቀረ ነው ይመስለው። ሰው አንድ አዲስ ማንነትን በሰውነቱ ላይ ሲደርብ ትንሽም ቢሆን የብርቅነት ስሜት ሊሰማው ይችላል፣ ይገባልም። በጣም ጊዜያዊ የሆኑ ማንነቶች እንኳን ለጊዜው የሚፈጥሩት የብርቅነት ስሜት አለ። የተሞሸረ ሁሉ ዕድሜ ልኩን ጫጉላ ውስጥ ሊኖር ግን አይችልም። ሁሉም ማንነት የሚለመድ ነው። ፈጠነ ግን ይህ በአንድ ምክንያት ያልተገለጸለት ሰው ነው። ደስታ አንዳንድ ጊዜ ፈጠነ ስለ ራሱ ደጋግሞ ሲያወራ ሲያየው በነጋ ቁጥር በሕይወት መኖሩን የማያምን ይመስለዋል። የፈጠነ ሌላው መለያው ቅናት ነው። በጣም ይቀናል። የትንሹም የትልቁም የቅናቱ መነሻ ታዲያ ሁል ጊዜም ትኩረት ከእሱ ላይ የጠፋና የራቀ ሲመስለው ነው። የሌሎች ሰዎች በአካባቢው መኖር ለሱ ብቻ ብላ የወጣችውን ፀሐይ የሚያደበዝዝበት ይመስለዋል።
ሁሉም ሰው እሱ በአካባቢው መኖሩን ተገንዝቦ አንገቱንም እንዲደፋ አንደበቱንም እንዲዘጋ ይፈልጋል። ከፈጠነ በላይ ተናጋሪ፣ ከፈጠነ በላይ አዋቂ፣ ከፈጠነ በላይ ሐኪም፣ ከፈጠነ በላይ አስተማሪና ተመራማሪ የለም እንዲባል ይፈልጋል። ስብሰባው ወደ ምርጫው ሲያመራ ፈጠነ ተሽቀዳድሞ እጁን በማውጣት እድል ሳይሰጠው ጠረጴዛው ላይ በተቀመጠው ድምፅ ማጉያ ንግግር ጀመረ። ዶክተር ክብሩ አስመራጭ እንዲሆን ለመጠቆም እወዳለሁ አለ። በቅድሚያ ክብሩን ከፉክክሩ ውጭ ለማድረግ በማሰብ ደስታ ስምን መልአክ ያወጣዋል አለ ለራሱ በፈጠነ ፍጥነት እየተገረመ። ቀጠለናም እጁን አወጣ። እሺ ዶክተር ደስታ አለ ሰብሳቢው። እኔ በፈቃደኝነት አስመራጭ ሆናለሁ አለ ሆን ብሎ ፈጠነን ለማናደድ በማሰብ። እሺ ይሄ ጥሩ ነው፣ ተቀብለነዋል አለ ሰብሳቢው። ፈጠነ ዞር ብሎ ደስታን ገላመጠው። ደስታ ነገሩ ያልገባው በመምሰል በአይን ጥቅሻ መልስ ሰጠው። ፈጠነ ያልተገለጠለት ነገር ቢኖር ብዙ ሰው እንዲህ እኔ እበልጥሃለሁ፣ እስኪ እይ የተማርኩትን ያወቅኩትንና የሄድኩበትን ሀገር የሚለውን ሰው አጥብቆ እንደሚጠላ ነው። ሰው ሁሉ የሌለውን ያውቃል፣ አስታዋሽ አይፈልግም። ፈጠነ ይህን ባለመረዳቱ ምክንያት ሰው ሁሉ እንዲርቀው የሚያደርገው ራሱ መሆኑን አያውቅም። በዚህ ምርጫ ውስጥ ፈጠነንም ማንም ሰው እንደማይጠቁሙ ደስታ ብቻ ሳይሆን ፈጠነም ያውቃል። ምክንያቱ ደግሞ ሰው ሁሉ ቢያንስ የፈጠነን ያህል እየኖረ እንደሆነ ስለሚሰማው ልዩነቱን ማወጅ አይዋጥለትም። አስመራጭ መሆን የፈለግኩት አንተ እንዳትመረጥ ለማድረግ ነው አለ ደስታ ከጎኑ ወደ ተቀመጠው ክብሩ ዞሮ። ለምን አለው። ለስራው አትሆንም መለሰለት። እንዴት? ሰው አትሰማም መለሰ ደስታ። ታዲያ ሰው እኮ ያንን እያወቀ ነው የሚመርጠኝ አለ ክብሩ። አይገርምህም? ጠየቀው ደስታ። ምኑ? ክብሩ መልሶ ጠየቀው። ሰው መርጦ የማይሰማውን ሰው መሾሙ ነው። ይገርማል። እሱማ መቅረት ያለበት ነገር ቢኖር ምርጫ ነው። ምክንያቱም እውነተኛ አማራጭ በሕይወት ውስጥ የለም አለ ደስታ። እንዴት? እስኪ አስበው። እኔና አንተ አሁን እዚህ ተገኘን። እዚህ የተገኘነው እኮ በብዙ አጋጣሚዎች ስብስብ ምክንያት ነው። አሁን ሰሞኑን በምንኖርበት አጋጣሚ ደግሞ ይህ ምርጫ ተዘጋጅቶ ጠብቆናል። እዚህ አለመሆንን መምረጥ ቢቻል ስንት ሰው ነው እዚህ ይኖር የነበረው? አልገባኝም። ማናችንም በምርጫ አይደለም ወደ ምድር የመጣ ነው። መምጣት የቻልነው ወይ በአጋጣሚ ነው አሊያም ሌሎች መርጠውልን ነው። በመሆኑም ከመጣም በኋላ መኖር እንጂ ብዙ ምርጫ የለንም። ለመኖር ስንል ደግሞ በብዙ ምርጫዎች ውስጥ እናልፋለን። ታዲያ አለ ክብሩ በደስታ ንግግር ውስጥ አዲስ ነገር በማጣቱ። ታዲያማ ቀድሞውኑ በተመረጠልን ሕይወት ውስጥ እየኖርን ለትንንሹ ምርጫ እንዲህ መንገብገባችን አይገርምህም? አለው። ዲሞክራሲ እኮ ነው ይሄ አለ ክብሩ። እውነት ዲሞክራሲ አለ ብለህ ታምናለህ? ጠየቀ ደስታ። የት ማለት ነው አይደል? አለ ክብሩ ጓደኛውን ቦታ ለይቶ እንዲጠይቅ እያሳሰበ። ሁሉም ቦታ መለሰ ደስታ። መቼም ያብላጫው ሰው ድምፅ የሚከበርበት ስርዓት መኖሩ የሚፈለግ ነው አለ ክብሩ። አብላጫው ትክክል ነው ያለው ማን ነው? ሰው ሁሉ ተሳስቶ አንድ ሰው ብቻ ትክክል ቢሆንስ? በዚያ ላይ አብላጫው ሰው ለምትለው የአብላጫው ሰው ድምፅ ማለት እኮ የእያንዳንዱ ሰው ድምፅ ማለት አይደለም አለ ደስታ። ስለዚህ ዲሞክራሲም ቢሆን ትክክለኛው መንገድ ነው ተብሎ የተመረጠልን ነው። በመሆኑም ለመኖራችን አስፈላጊ ይመስለኛል። አስፈላጊ አይደለም ብሎ ጠየቀው ክብሩ።
ብዙ ዓለምና አብላጫው የዓለም ሕዝብ ለዘመናት እየኖረ ያለው ያለ ዲሞክራሲ ነው። ስለዚህ የምንመኘውን ያህል አስፈላጊ ላይሆን ይችላል አለ ደስታ። ብለህ ደግሞ የአምባገነንነት ደጋፊ ሆንክን? አለ ክብሩ በጥያቄ መልክ። ሰው በየትኛውም ስርዓት ውስጥ ለመኖር መትጋቱን አያቆምም። አምባገነንነትም ቢሆን ከዲሞክራሲ የከፋ ላይሆን ይችላል። ዞሮ ዞሮ ማለት የፈለግኩት የትኛውም የምንኖርበት ስርዓትና የስርዓቱ ማስፈጸሚያ መንገዶች ለምሳሌ እንደ ምርጫ ምናምን የመሳሰሉ በሙሉ ቀድሞ የተዘጋጁልን በመሆናቸው ብቻ ልንቀበላቸው አይገባም አለ ደስታ። ታዲያ ምን ማድረግ ይቻላል? አለ ክብሩ ከተፈጠረውና ከተቀመጠው ውጪ ሌላ ምን መንገድ ሊኖር ይችላል ብሎ እያሰበ። ተመልከት አለና ደስታ በድጋሚ እጁን አወጣ። ዶክተር ደስታ አስመራጭነትን ተቀብለናል አለው ሰብሳቢው። ሌላ ሐሳብ ለማቅረብ ነው አለ። እሺ ቀጥል አለው ሰብሳቢው። ለምን ምርጫና ቆጠራ ውስጥ ከምንገባ 5 ሰዎች እጃቸውን አውጥተው አይገቡም? አለ። በአዳራሹ ውስጥ ጉምጉምታ ተሰማ። የተቃውሞ ይሁን የድጋፍ አልለየም። ይህን ሐሳብ ደግፋለሁ አለ አንድ ሌላ ተሰብሳቢ። ሁሉም ሰው በድጋፍና በጭብጨባ ተስማማበት። አየህ እንዴት በቀላሉ ሰውን እንደሚከተል። አሁን ይሄ የአብላጫው ድምፅ ነው ትላለህ? አንዳንድ ጊዜ የአብላጫው ድምፅ ሲባል የአምባገነንነት ድምፅ ጎልቶ መሰማቱ ይመስለኛል አለና በመቀጠል ሰው ለመኖር ሌላውን ሰው ይከተላል። አንድ ብቻህን የራስ የሆነ ድምፅ አለኝ ብለህ ካሰብክ ተሳስተሃል አለ። እሺ በፈቃደኝነት እጅ አውጡ አለ ሰብሳቢው። ፈጠነ እጁን ቀድሞ